ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። ልባችን ንጹህ ካልሆነ እግዚአብሔርን ማየት አንችልም። ዳዊት ንጹህ ልብን ፍጠርልኝ ብሎ ጸለየ። ዛሬ ጸሎት መጸለይ አለብን። ካልሆነ እግዚአብሔርን ማየት አንችልም። ሰው በልቡ እንደሚያስበው እንዲሁ ነው ይላል። ልብን አጥብቀ ጠብቅ፣ የህይወት ምንጭ ከዛ ነው። ብዙ ሰዎች ቸርች ይሄዳሉ ኤቭሪ ዊክ፣ ግን ልባቸው ንጹህ ካይደለ እግዚአብሔርን ማየት አይቻልም። ለዛ ነው ዳዊት መርምረኝ፣ በደልንም ካየ እይ። አንዳንዴ ሳናቀው ልባችን ተበላሽቶ ሊሆን ይችላል። ንጹህ ልብን ፍጠርልኝ፣ ካለዚያ እግዚአብሔርን ማየት አይችልም አለ። ዛሬ እግዚአብሔር ንጹህ ልብ ይስጣል። ዶክተር ጋር ስንሄድ ታውቃላችሁ፣ ይመረምረናል፣ ያየናል። ከዛ ይሄ ችግር አለብህ ወይ ቀዶ ጥገናም ከሆነ ኤኒቲንግ ይመረምረናል። ልክ እንደዛው ዛሬ እግዚአብሔር በመንፈስ ያን ቀዶ ጥገና ያርግልን ልባችንን። የምር ነው የምላችሁ፣ ይህልን ያንን ንጹህ ልብ ይፍጠርልን።